እንዴት እያያችሁት? ቪዲዮአችን በደንብ ላይክ ሼር እየተደረገ አይደለም፣ ሰብስክራይብ እየተደረገ አይደለም። ቪዲዮአችን እንዲታይ ይህ አገልግሎት ደግሞ በብዙዎች ዘንድ ተደራሽነትን እንዲያገኝ የእናንተ ድጋፍ ያስፈልገናል። እናንተ በሁሉም ነገር አብራችሁን ልትቆሙ ያስፈልጋል። ይህ አገልግሎት የሚቀጥለው እናንተ አብራችሁን ስትቆሙ ነው። እናንተ ከሌላችሁ አማኞች ቅዱሳን በዚህ አገልግሎት በዚህ ትምህርት የምትስማሙ ሁሉ አብራችሁን በብዙ ነገር እንድትቆሙ በጌታ ፍቅር ማሳሰብ ፈልጋለሁ። እግዚአብሔር የተባረከ ይሁን። እንግዲህ መምህር ጌቱ ያው ምንድነው ሁላችንም ትንሽ ተቀጣጥለን የምንናገረው ቁጭት ነው። ህዝብ እየሞተብን ነው። ህዝብ እያለቀብን ነው። ህዝብ ይህንን የእግዚአብሔርን ድምፅ ሳይሰማ ሲኦል እየወረደ ነው። ገና ተስፋው ፍታት ይፈታልኝ ሊሆን ይችላል። ጳጳሱም ጭምር ይሄ ነው ያለው። ጳጳስ ሲሞት ፍታት ይፈታለታል። ነገር ግን ቅድም አንድ ጥሩ ምሳሌ መምህር ጌቱ የተናገሩት ሰውየው ግደሉኝ፣ ሸኙኝ፣ በቃ መሄድበት ነው አውቀዋለሁ። ይሄ ማለት እኮ አንድ ሰው በፕሌን ከአሜሪካ ተነስቶ ኢትዮጵያ ወይም ከኢትዮጵያ ተነስቶ አሜሪካ እንደመሄድ አይደለም፣ ወደ ጌታ መሄድ። ጌታን ያወቀ ሰው ቤት አለው አለ መጽሐፍ ቅዱስ ይነግረናል። ቤት አለን ይላል። ሀገራችን በሰማይ ወነነስ ሀገርነ በሰማይ ፉከራ እኮ አይደለም። ይህን ሀገር ደግሞ እናገኘው በጌታ ስናምን ነው። ያመኑትን ሰዎች ነው ሞታችኋል፣ ህይወታችሁን በእግዚአብሔር ከክርስቶስ ጋር ተሰውሯል። ያንን ለማለት ግን ሰውየው መሄድ ይፈልጋል ማለት ነው። እነሱ ቢገሉት፣ ነገር ግን እያገለገለ ነው። በጣም ደስ የሚለው ነገር ለእነሱ ጥቅም ነበረ ቢያውቁበት። አሁን እነሱ አንገልህም አትሄዳትም ብለው ሄዷል። ይገርማል እኮ እሳቸው ደግሞ ቅድም ያነሷቸው ሰውዬ እኔም ባለፈው እንትን እያልኩ ነበር እና ልሞት ፈልግና የት ደርሳለሁ መድረሻዬን አላውቅም። እንግዲህ እውቅ ናቸው፣ ብዙ ህዝብ የሚከተላቸው ናቸው። የእኛ ጩኸት እሱ ነው። አስተማሪዎቻችሁ የሚሄዱበትን አያውቁም። ለዚህ እኮ ነው አይገቡ አያስገቡ። መሪዎቻችሁ ውሮች ናቸው የሚለው የእግዚአብሔር ቃል ነው የሚለው አይደለም። በቃ አያስገቧችሁም፣ አይገቡም። ስለዚህ አትገቡም፣ አታስገቡም። ስለዚህ አትገቡምና አታስገቡምን አንሱት፣ እናንተም ግቡ፣ ሌሎችንም አስገቡ ነው። ለዚህ ደግሞ እግዚአብሔር እኛን ጠርቶናል፣ ይህን መንገድ እንድናሳይ። ይህን መንገድ ስናሳይ ሰዎች የሚሰሙት በቅንነት መስማት አለባቸው። ቆብ ነው እኛም ቆብ አድርገናል፣ ጥምጣም ነው እኛም ጥምጣም አድርገናል፣ ካባ ነው እኛም ካባ ለብሰናል። ልዩነቱ በእግዚአብሔር ቃል ላይ የተመሰረተውን እውነት በማወቅና ባለማወቅ ላይ ያለ የእግዚአብሔርን ቃል እውነት እግዚአብሔር ገለጠልን፣ በመንፈሱ ልጁን ገለጠልን፣ ልጁን እንሰብካለን። ስለዚህ ቅድም መምህር ጌቱ እንዳሉት እውነት ነኝ፣ መንገድ ነኝ፣ ሕይወት ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ስለዚህ ክርስቶስን ስታውቅ አድራሻህን ታውቃለህ ማለት ነው። የምትገባበትን ታውቃለህ ነው። ለአባም ማስተላልፍላቸው የነፍሳቸው መዳን ይሆንላቸው ዘንድ ያነበቡት መጽሐፍ ወደ እውነት ካልመራቸው ትክክለኛ መጽሐፍ አይደለም። ይጣሉትና ትክክለኛውን መጽሐፍ ቅዱስ ያንብቡት። አላቸው ይኖር ስማቸው ምንም ስለማያደርግ ነው። ሰምተናቸዋል። ያ ሁሉም ሀገር ዓለም ያወቃቸው ናቸው። እና እግዚአብሔር አምላክ የተባረከ ይሁን። እንግዲህ እኔ አሁንም ያነሳሁትን ሀሳብ መምህር ጌቱ እንቀበላለን ብለው ጌታ ይባርኩት። እንቀበላለን ነው። ስለ ጸጋ ስጦታዎች ዝርዝር ጉዳይ ሌላ ጊዜ ልንገባ እንችላለን። ነገር ግን የጸጋ ስጦታዎቹ በጣም የገረመ እዚህ አንደኛ ቆሮንቶስ ምዕራፍ 12 28 ጀምረ የምናነበው እስከ 30 እግዚአብሔርን በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን በየት ነው የሚለው? በቤተ ክርስቲያን። ቤተ ክርስቲያን አለች የለችም? አለች። ቤተ ክርስቲያን ካለች ሐዋርያት አሉ። አሁን ስለ ሐዋርያ መስፈርት አይደለም የምናወራው። በቤተ ክርስቲያን ካለ ቤተ ክርስቲያን አለች። በምድር ካለን ሐዋርያት አሉ። ክብር ለእግዚአብሔር ይሁን። ሁለተኛም ነቢያት፣ ቤተ ክርስቲያን ነቢያት አሉ። አሁን የነቢያትን አጠቃቀም አይደለም የምንናገረው፣ አሉ ነው፣ ጸጋ ነዋ። ሶስተኛም አስተማሪዎች አሉ፣ በቤተ ክርስቲያን አሉ። አስተማሪነትን ተቀብለህ እያስተማርክ
አስተማሪ ነኝ ብለህ ራስህ እያስተማርክ ነቢይ እኔ ዘንድ መኖር የለበትም ማለት አትችልም ማለት ነው። አይደለም እንዴ? በቤተ ክርስቲያን አሉ ሙሉ አትሆንም። ክብር ለጌታ። እዚሁ ላይ ይናገራል። ከዛ በኋላ በዝርዝር ሁሉም ሐዋርያት አይደሉም፣ ሁሉም ነቢያት አይደሉም፣ ሁሉም አስተማሪዎች አይደሉም፣ ሁሉም መጋቢዎች በቃ በዝርዝር ያስቀምጣል። ይህንን እንቀበላለን። ዋናው ትልቁ ጉዳይ እንቀበላለን። መጽሐፍ ቅዱስ ላይ የተጻፈውን የትኛውንም የጌታችን የኢየሱስ ክርስቶስን ትምህርት ተቀብሎ ለእኛ መንፈስ ቅዱስ የሰጠንን ስጦታዎችን ሁሉ እንቀበላለን የሚል እምነት አለን። ቄስ ምን ይላሉ በዚህ ጉዳይ ላይ? መልካም እንግዲህ ደጋግመን ስለ መንፈስ ቅዱስ መናገራችን መቀበላችንን ይመሰክራል ብዬ አስባለሁ። መንፈስ ቅዱስን ካልተቀበልን ወይ የመንፈስ ቅዱስ መረዳት ከሌለን የመንፈስ ቅዱስን ማንነት እና ስራውን ስንረዳ ያንን መመስከር እንችላለን። ጴጥሮስ በገባንበት ክፍል ውስጥ መርጌታ ቀጸላ በሐዋርያት ሥራ ምዕራፍ 2 የመንፈስ ቅዱስን ቀን፣ የመንፈስ ቅዱስን መውረድ፣ የመንፈስ ቅዱስን ሐሳብ የመምጣቱን ሐሳብ ሲከፍቱ በምዕራፍ 2 ላይ ያለውን ተናግረዋል። እዛው ቁጥር 38 ላይ ምዕራፍ 2 ቁጥር 38 ላይ ጴጥሮስ መንፈስ ቅዱስን ተሞልቶ ሲናገር ምን አለ? ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። ሰው በጌታ በኢየሱስ ክርስቶስ ሲያምን የእግዚአብሔርን ልጅነት ያገኛል። በስሙ ለሚያምኑ ለተቀበሉት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ስለሚል በጌታ በኢየሱስ ክርስቶስ ባመንኩበት ሰዓት መንፈስ ቅዱስንና ስጦታዎችን ምን ብያለሁ ማለት ነው? ተቀብያለሁ። ይህ እርግጠኛ ሆኜ የምናገረው ነው። ታዲያ በገላትያ መልእክት ምዕራፍ 4 ላይም ይህንኑ ነው የሚነግረን። ለተቀበሉት የተሰጣቸውን አባ አባት የምንልበትን የልጁን መንፈስ በልባችሁ ውስጥ ላከ ብሎ ተናገረ። ስለዚህ ያ መንፈስ አሁን በውስጣችን አለ። ያ መንፈስ አሁን ከኛ ጋር አለ። ስለዚህ የምናገለግለው አገልግሎት በመንፈስ ቅዱስ ነው። እኔም መጽሐፍ ቅዱሱ እንደሚናገረው የእግዚአብሔር ቃል እንደሚመሰክረው እውነት የሆነው ሕይወት የሆነው አዳኝ የሆነው ጌታ ኢየሱስ ክርስቶስን በተቀበልኩበት ሰዓት መንፈስ ቅዱስ የኢየሱስ ክርስቶስን ሥራ፣ አዳኝነት፣ ሕይወት ሰጭነት ምን በማድረግ በመመስከር አረጋገጠ። ያ መንፈስ ደግሞ ምን አልንበት ማለት ነው? ታተምንበት። ስለዚህ መንፈስ ቅዱስ የሰጣቸውንም ስጦታ በዛው ምን እንላለን? ተቀብያለሁ ማለት ነው። ወንድሞችም እንደተናገሩት። ስለዚህ አሁን የመንፈስ ቅዱስን ሥራ ታዲያ በዚህ ዘመን ተረድተን በትንሣኤው መንፈስ በመንፈስ ቅዱስ ስለ እግዚአብሔር ድንቅ ሥራ፣ ስለ እግዚአብሔር ማዳን፣ ስለ እግዚአብሔር ሐሳብ፣ ስለ እግዚአብሔር ዘላለማዊ ዕቅድ በክርስቶስ ኢየሱስ የተሰራውን ደግሞ እንድንረዳ ያደርገናል መንፈስ ቅዱስ። ከዚህ በመነሳት መንፈስ ቅዱስ በክርስቶስ የተሰራልንን ከአብ የተሰጠንን ይመሰክርልናል። ከአብ የተሰጠንን ስጦታ እግዚአብሔር ለሰው ልጆች ያለው ስጦታ የተገለጠው ወይም የተቀበልነው በመንፈስ ቅዱስ ነው። ቅድም በመግቢያ ብያለሁ። ቲቶ ላይ ያለው በመንፈስ ቅዱስ መታደስ ምን አለን? አዳንን ይላል። የዳነው በመንፈስ ቅዱስ በመታደስ ነው። ስለዚህ መንፈስ ቅዱስ ተሐድሶን ያደርጋል። እኛ ተሐድሶነን ቀጥተኛ የሆነውን እምነት፣ ቀጥተኛ የሆነውን የወንጌል አገልግሎት እንድንመሰክር እንድንናገር መንፈስ ቅዱስ እየመራን እንጂ በራሳችን ምኞትና በራሳችን ፈቃድ ቢሆን እንደ አባቶቻችን ወይም እንዳደግንበት ቤት እኛም እዛ ነበርን ይሄን ጊዜ። ነገር ግን ልዩነት ስለተፈጠረ በክርስቶስ ኢየሱስ የተደረገልን ቤዛነት ከጨለማ ወደሚደነቅ ብርሃን አወጣን። ከጨለማ ወደሚደነቅ ብርሃን ስንወጣ የእርሱን በጎነት እንድንናገር ቅዱስ ሕዝብ ለርስቱ የተለየ ወገን ናችኋል። እናንተ ቀድሞ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን በጌታ ምሕረትን አግኝታችኋልን። ምሕረት ያገኘን
በክርስቶስ ኢየሱስ በደሙ በተደረገ ቤዛነት ደግሞ የንጉሥ ካህናት እንደሆንን መጽሐፍ ቅዱስ እንደሚመሰክረው ያንን አገልግሎት እያገለገልን እንገኛለን። ታዲያ መንፈስ ቅዱስ አድሬሳችንን ይነግራል። ቅድም ደጋግማችሁ እንዳላችሁት እዚህ ላይ መጨመር የምችለው አንድ ነገር አለ። ከምን አንጻር ስንል ቃሉ ከሚናገረው አንጻር በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደዚህ ብሎ ይናገራል። ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለን፣ ከሰማይ የሚሆነውን መኖሪያችንን እንድንለብስ እንናፍቃለን ይላል። እንግዲህ ወንጌል የማይመሰክሩ ወንጌል የማይሰብኩ ሰዎች ወይም መንፈስ ቅዱስ የሌላቸው ሰዎች ወንጌልን እንሰብካለን፣ የቤተ ክርስቲያን አገልጋዮች ነን ያሉት ምን እያሉ እየሰማናቸው ነው? የት እንደምንሄድ አናውቅም እያሉ ነው። የት እንደሚሄዱ ምን አይሉም፣ አያውቁም። ስለዚህ ወንጌል እየሰበኩ እንዳልሆነ በዚህ እንረዳለን። ታላቁ ሐዋርያ ጳውሎስ በመንፈሴ የማገለግለው ወንጌል ይላል። ወንጌል በመንፈስ ቅዱስ የሚገለገል መሆኑንም በዚህ እንረዳለን። ታዲያ በቤተ ክርስቲያን ያለውን አገልግሎት ወይም የጸጋ ስጦታዎችን በመንፈስ ቅዱስ የተሰጠንን የምንቀበል ከሆነ አንድ ነገር በትክክል እናውቃለን። ምን? ሞታችንም ሕይወታችንም የማን እንደሆነ በዚህ በፊልጵስዩስ መልእክት ምዕራፍ 1 ቁጥር 21 ላይ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖሬ ለእኔ የሥራ ፍሬ ቢሆንልኝ ምን እንድመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻለው ነውና ይላል። መንፈስ ቅዱስ አድሬሳችንን፣ መነሻችንን፣ አሁን ያለንን አገልግሎት በግልጥ ያስረዳናል። በቤተ ክርስቲያን በኩልም ደግሞ ቅድም መርጌታ ቀጸላ እንዳሉት የተሰጠ የአገልግሎት በር አለ። የአገልግሎት በር ያ ግን የማይረግ ስም አይደለም። ያ የማይረግ ስም አይደለም። የአገልግሎቱ የጸጋ ስጦታ ነው። በነቢያት በሐዋርያት መሰረት ላይ ታንጻቸዋል ስንል ያ የማይረግ ስም ሆኖ አይደለም። ያ አገልግሎት ግን አለ። ያ የጸጋ ስጦታ ግን አለ። እኛ ግን የግል የማይረግ ስም አድርገን የምንጠራበት አይደለም። እንደዛ አይደለም። ስለዚህ ይህንንም ለይተን መረዳት ያስፈልጋል። አገልግሎቱ አለ። የሐዋርያነት አገልግሎት፣ የእረኝነት አገልግሎት፣ የአስተማሪነት አገልግሎት፣ የነቢይነት አገልግሎት አለ። ይህ አገልግሎት ታዲያ ማንን የሚያሳይ ነው ስንል ክርስቶስ ኢየሱስን የሚያሳይ ወንጌልን ለትውልዱ የሚያደርስ ቤተ ክርስቲያንን ደግሞ የሚያዘጋጅ ነው። በቤተ ክርስቲያን በኩል ስለተሰጠ ይህ ራስ የሆነው ክርስቶስ ደግሞ በዚህ በደሙ እንዴት እንደመሰረታት በሐዋርያት ሥራ ምዕራፍ 20 ላይ እንደዚህ ብሎ ይነግረናል። መንፈስ ቅዱስ እንዴት የአገልግሎትን ሁኔታ እንደሚነግረን በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን። አሁን ቤተ ክርስቲያን እንግዲህ የማርያም ቤተ ክርስቲያን፣ የአርሴማ ቤተ ክርስቲያን፣ ያቦ እንደዚህ እያልን ብዙ መቁጠር እንችላለን። አይደለም የማርያም ቤተ ክርስቲያን ተብሎ ነው የሚጠራው። የለም እንደዚህ አይነት ነገር። እንዲሁም ደግሞ ወደ ወንጌላውያንም ስንመጣ ደግሞ የተሰየመው ስያሜ እሱም እንግዲህ ተሐድሶ ያስፈልገዋል። በግለሰብ ስም የሚጠራው ማለት ነው። ለምን ስንል መጽሐፍ ቅዱስ የሚነግረን በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይለናል። ቤተ ክርስቲያን የእግዚአብሔር ናት። ቤተ ክርስቲያን ደግሞ ግዑዝ አይደለችም። ቅድም መርጌታ መልአክ ከቁጭት ተነስተው ሕንፃውን ሳይሆን ግዑዝ ሳይሆን ቤተ ክርስቲያን ሕያው እንደሆነች፣ ቤተ ክርስቲያን የክርስቶስ አካል እንደሆነች፣ ቤተ ክርስቲያን የክርስቶስ ብልት እንደሆነች፣ ሕያዊት እንደሆነች፣ ክርስቶስ ኢየሱስን የምታሳይ ክርስቶስን የምትሰብክ እንደሆነች በቁጭት እየተናገሩ ነበር። ስለዚህ ቤተ ክርስቲያን ሕያው ናት እንጂ ግዑዝ አይደለችም። ስለዚህ የመንፈስ ቅዱስ ማደሪያ ቤተ መቅደስ ናት እንጂ
ግዑዝ ሆና ሄደን የምንሳለማት ገድልና ድርሳን የሚተረክባት አይደለችም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ቤዛ ሆኖ ደሙን ያፈሰሰላት ራሱን የሰጠላት እንደሆነች ትተርካለች እንጂ ገድሉና ድርሳኑ እንደሚለው አይደለም። ይህ ታዲያ ምን ያስፈልጋል ስንል ታድሶ ያስፈልጋል። ከዚህ አንጻር አሁን መንፈስ ቅዱስን መረዳት፣ በመንፈስ ቅዱስ መመራት፣ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። በመንፈስ ቅዱስ በመመራት ወደ ክርስቶስ ኢየሱስ በመምጣት የዘላለምን ሕይወት በማግኘት እውነተኛውን ሕይወት ታገኙ ዘንድ በዚሁ እንጋብዛችኋለን። እግዚአብሔር ይወዳችኋል። በክርስቶስ ኢየሱስ መዳንን ተፈጽሟል። ወደ መዳን ትወጡ ዘንድ ከጨለማ ወደ ብርሃን ትወጡ ዘንድ ጥሪያችንን በዚሁ እናስተላልፋለን። ጸጋና ሰላም ይብዛላችሁ። እንግዲህ ቀሲስ መርሃም ያው ጸጋ ስጦታዎችን በሙሉ ሳይሸራርፉ ይቀበላሉ ማለት ነው። በነገራችን ላይ እኔ በልሳን እጸልያለሁ። እኔም እጸልያለሁ። ልሳን ስሞላ መንፈስ ሁሉም በልሳን አይናገሩም፣ መጠንቀቅ አለብን። እኔ በልሳን ተናገርኩ ብለ ጸለይኩ ብዬ ሌላው ለምን አልጸለየም ብዬ ደግሞ ሌላው እንዳልዳነ መቁጠር ይሄ በጣም በጣም ትልቅ ስህተት ነው። ስለዚህ በልሳን እጸልያለሁ። በልሳን ምጸልየው ወድጄ አይደለም፣ በትክክል ክርስቶስ ኢየሱስን አምኜ ሃሌሉያ በእግዚአብሔር ፊት ስንበረከክ የተሞላሁት ነው። ይሄ ምንም ላደርግለት አልችልም። ማንም ሰው ተነስቶ እንዴት በልሳን ትጸልያለህ? እሱ እንደገና ጌታን መቀበል አለበት። የእግዚአብሔርን ቃል መቀበል አለበት በሙሉ። ለምሳሌ ቅድም መርጌታ መላክ አንስተውት ያለፉ አንድ ነገር አለ። ጴጥሮስ ከርደተ መንፈስ ቅዱስ በኋላ መንፈስ ቅዱስን ከተሞሉ በኋላ በዚሁ በሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ ቁጥር 15 ጀምሮ እንዲህ ይላል፣ ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉ። በደምብ እንትን ማለት አለ። የሰውን ቋንቋ እንኳን ለማወቅ መሞላት ያስፈልጋል በመንፈስ ቅዱስ። የነዛን ቋንቋ ለማወቅ አንተ መሞላት አለብህ። እንዲያውም እኔ የምጸልየው በቃ ኢትዮጵያ ላይ ያሉትን ቋንቋዎች እንኳ እባክህ እያልኩት ነው ጌታ። ለምን ማወቅ አለብኛ በቋንቋው እንዳስተምረው። እንዴት ያለ ነገር ነው? እዚህ ብለህ ተቆልፈህ ትቀመጣለህ? ግዕዝ እያልክ እየተገዘገዝክ ትኖራለህ? አማርኛ ብቻ እያልክ አትኑር። ሌላውስ ማን ይድረስለት? ከነገር ከቋንቋ ከህዝብ ከወገን ነው የዋጀ ካልክ ቋንቋቸውን አክብረህ ለጌታ እንደሆኑ ወደ ጌታ እንዲመጡ መንገር አለብን። ስለ ይህንን መካድ የለብን። ይህንን ያለው ጴጥሮስ አይ ጴጥሮስ እንዲሁ እሱ ሰውዬ እንዲሁ በጣም ይገርመኛል። ማለት ከዛ የሰከሩ አይደሉም ማለት የሰከሩ አይደሉም። ምን ይላል? እናንተ እንደመሰላችሁ አይደለም፣ ሰክራችኋል ስላሏቸው፣ ጉሽ ወይን ጠጣችሁ ምናምን ስላሏቸው ነገሩ እንደሱ የሚያደርግ መንፈስ እያንዳንዱን ድንዙዝ አገልጋይ ይንቀው። በእውነት ነው የምላችሁ ከቀኑ 3ኛ ሰዓት ነውና፣ ነገር ግን ይህ በነቢዩ በኢዩኤል የተባለው ነው ይልና እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ። በነገራችን ላይ ይህንን ትምህርት የሚቃወሙ ሰዎች እንዴት ነው ትንቢት ይናገራሉ? እሺ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ። ህልም እንኳ ያልሙ እንዲህ ሰዎች ያለስ ህልም እኮ ያልማል ሰው። ሁለት አይነት ህልም አለ፣ ቅዠትና ትክክለኛ ህልም እንጂ ህልም እንኳ እኮ ማለም አለበት አንድ አገልጋይ። እንዴ ነውር ነው። እግዚአብሔር ጋር አነጋገራለሁ ብለህ ህልም እንኳ ባታይ በህልም እንዲናገር እንኳ ጆሮም አትከፍት። ቢቻል ራእይ እየሄድክም እውነቴ ነው። ራእይ በትክክል ማየት አለብን። ያላየኸውን እንዴት አገለግላለሁ ብለህ ትንቀሳቀሳለህ? ስለዚህ ይሄ ይፈጸም ዘንድ የግድ መንፈስ ቅዱስ ወረደ እያላቸው ነው። ይሄ የመጨረሻው መጀመሪያ ነው። መጀመሪያ ነው ይሄኛው። የመጨረሻው መጨረሻ ደግሞ አለ። መጨረሻው እዚህ ላይ ጀመረ መንፈስ ቅዱስ። ከዛ በኋላ ደግሞ መጨረሻውን ሲያጠቃልለው ከሙሽሪት ጋራ ና በማለት ሙሽራውን በመቀበል ነው። ክብር ለጌታ ይሁን። የመንፈስ ቅዱስ ስራ የሚያቆም ያኔ ነው። ሙሽሪትና ሙሽራው መጥቶ ሙሽሪትን ሲወስዳል።
እዛ በኋላ አገልግሎት ስለሌለ መንፈስ ቅዱስ እንደዚህ እያለ ምናምን ይወቅሳል ምናምን የሚለውን ነገር ያቆማል። ለምን? አገልግሎት አበቃ። ቤተ ክርስቲያን ተነጠቀች፣ ከሙሽራዋ ጋር እርፋለች ለማለት ነው። ስለዚህ መርጌታ መልአክም በዚህ ጉዳይ ላይ ያው ብዙ ጊዜ እኛ ከብዙ አገልግሎትም ጋር እንትን ስንልበት ይኖርን ስለሆነ መንፈስ ቅዱስ የሚሰጣቸውን የጸጋ ስጦታዎች ይቀበላሉ አይቀበሉም የሚለውን እሱም እንዲናገሩ ፈልጋለሁ። እግዚአብሔር ይመስገን። እንግዲህ በጣም ጠቃሚ የሆነ ገንቢ የሆነ አስተማሪ የሆነ ሀሳብ ስለተነጋገርን በዚህ በጣም እግዚአብሔርን አመሰግናለሁ። እግዚአብሔር ይመስገን። አሁን እስካሁን የመንፈስ ቅዱስን ማንነት በተመለከተ መንፈስ ቅዱስ ማን ነው ምንድን ነው የሚለውን አይተናል። እንግዲህ የቤተ ክርስቲያንም ገጽታ ግንባታ አይተናል፣ በመንፈስ ቅዱስ በኩል ማለት ነው። እንግዲህ የመንፈስ ቅዱስ ስራው ምንድን ነው የሚለውን ሁሉ አይተናል። እኔ በጸጋ ስጦታዎቹ በደንብ ነው የማምነው። በጣም 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 እንዲያውም ይሄ ባይኖር ኑሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልሟገት አልችልም። የምሟገታት የምከራከራትም በጸጋ ስጦታ ስለማታመን ነው። እኔ እንዲያው የሆነ እግዚአብሔር ጌታ ኢየሱስ ቢኖር ጅራፍ ይዞ ቤተ መቅደስ ውስጥ ገብቶ እንደሚያባርራችሁ ታውቃለህ። የሚሰራውን ስራ በዚያ በአጥር በቅጥሩ ያለው ነገር በሙሉ እኮ በጣም የሚያበሳጭ እኮ ነው። ለምን መሰላችሁ? የክርስቶስን ደም ማክፋፋት፣ የጸጋውን መንፈስ ማክፋፋት፣ ደሙን መርገጥ እኮ በጣም አደገኛ እኮ ነው። እኔ በጸጋ ስጦታ በጣም ነው የማምነው። ያለ ጸጋ ስጦታ ያለ መንፈስ ቅዱስ ስጦታ ሰው ህይወት ሊኖረው አይችልም። በምንም ተአምር ሊቅ ይሁን ምሁር ይሁን አራት አይና አይኑ ይሁን ምንም ይሁን የሰው ህይወቱ መንፈስ ቅዱስ ነው፣ ጸጋው ነው። ስለዚህ በጸጋ ስጦታ በደንብ ነው የማምነው፣ በደንብ። ስለዚህ እኔ እንዲያው ሶስት ነገሮችን ላንሳ ከጸጋ ስጦታዎች ውስጥ ማለት ነው። የጸጋ ስጦታን በተመለከተ ፈውስ የመንፈስ ቅዱስ ስጦታ ነው። ፈውስ ራሱ ፈውስ የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ለግለሰብ የሚሰጠው ማለት ነው። ሰጩ ማን ነው? መንፈስ ቅዱስ ነው። የምንዋረሰው አይደለም። አየህ፣ ፈውስ በተዋርሶ የሚመጣ አይደለም። ትክክለኛው ፈውስ ማለት ነው። ብዙ ሰዎች የፈውስ አገልግሎት ያገለግላሉ። የፈውስ አገልግሎት ግን በተዋርሶ የሚመጣ አይደለም። በሌላ በዱር አራዊትና በሰማይ አይዋፍ ደም ቃል ኪዳን በመግባት የሚመጣ አይደለም። ትክክለኛ ፈውስ በጌታ በኢየሱስ ስም በመንፈስ ቅዱስ የሚከናወን መንፈስ ቅዱስ በግለሰቡ ህይወት ውስጥ ያስቀመጠው ራሱ መንፈስ ቅዱስ እንደወደደ የሚያደርገው የጸጋ ስጦታ ነው። ፈውስን በተመለከተ ለምሳሌ አፈር በተጠጠፍ አትፈወስም። ትክክለኛ ፈውስ በመንፈስ ቅዱስ ሲሆን ከዚህ ነፃ ትወጣለህ። ሁለተኛው የፈውስን ጸጋ በተመለከተ ፈውስ የመንፈስ ቅዱስ ጸጋ ነው፣ ራሱ ስጦታ ነው ማለት ነው። ሌላ መናፍስትን መለየት ይላል። ይሄ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 9 እና 10 ላይ ስንመጣ መናፍስትን መለየት የሚላል። አሁን አየህ፣ መናፍስትን ለይተህ ከሰው ህይወት ነጥለህ ትመታቸዋለህ እንጂ ከሰው ህይወት ጋር የምታስተጋባቸው አይደሉም። ስለዚህ የመናፍስትን የመለየት ጸጋ ያለባቸው ሰዎች ምን ያደርጉታል? ይመቱታል መንፈሱን። ለምሳሌ ጴጥሮስን ስንመለከት፣ ጳውሎስን ስንመለከት ሲሞን ሊያታልል መጣ አይደለ? ሐናንያና ሰጲራ መጥተዋል እኮ ሊያታልሉ። አየህ፣ መለየት አለ። አሁን እዚያ ጋር መንፈስ ቅዱስን ተዋሸው ዘንድ አለው ጴጥሮስ። ከዚያ የሆነ ቃል ሲያወጣ ጴጥሮስ ሐናንያ ምን አለ? ዱብ አለ አይደለ? ሚስቱም ተከትላ መጣች አይደል? ጸጥ አለች። ለምን? ምን አድርገዋል? አጭበርብረው መጥተዋል። አየህ፣ የመገለጥን መንፈስ መናፍስትን የመለየት መንፈስ ሲኖር አጭበርባሪ አጠገብ አይኖርም፣ ይጠረጋል ማለት ነው። ስለዚህ አየህ፣ መናፍስትን የመለየት ጸጋ የመንፈስ ቅዱስ ስጦታ ነው። ስለዚህ መናፍስትን ለምሳሌ ሲሞን መጣ አይደለ? እንደገና ደግሞ ይሄ ጳውሎስ ደግሞ አንድ ጠንቋይ ነበር በርያሱስ የሚባለው ጠንቋይ ማለት ነው። ኤልማስ ስሙ እንዲተረጎማል ይልና ስሙ ማን ነው ግን? በርያሱስ የሚባለው ጠንቋይ ነው። ግን ጳውሎስ ጋር መጣ። ጳውሎስ መንፈስ ቅዱስን ተሞልቶ ነው የሚለው። አንተ የጽድቅ ጠላት የዲያብሎስ ልጅ እንዴ እስከ ጊዜው ፀሐይን አታይም ሲለው ወዲያውኑ አይኑ ላይ ምን መጣ ነው የሚለው? ጭጋግ መጣና ሸፈነው ይላል። ሰውየው ህይወት ውስጥ ምን አለ? የጽድቅ ጠላት የዲያብሎስ ልጅ ነው ያለው። አየህ፣ መንፈሱን ለየው። ሲሞንም ጴጥሮስ ጋር ሲመጣ ምንድን ነው ያለው? ልብህ በአመፅ እስራትና በመራራ መርዝ ተያይዞ አይሃለሁ አለው። አየህ፣ ይሄ መለየት መንፈስ ነው። ሐዋርያት ሥራ ምዕራፍ 16 ላይ ያለች ሟርተኝነት መንፈስ ነው። ጳውሎስ መጣ አይደለ? ከዚያ ተቸገረ ይላል። ጳውሎስ ዘወር አለና ሲገስጠው መንፈሱ ምን አለ ነው የሚለው? ወጣ ይላል። አየህ፣ እነ ጳውሎስ እነ ጴጥሮስ መናፍስትን የመለየት ጸጋ ነበራቸው። በቤተ ክርስቲያን ውስጥ አጭበርባሪ ሲመጣ ይጠረጋል። አየህ፣ መናፍስትን የመለየት የመንፈስ ቅዱስ የጸጋ ስጦታ ነው። አየህ፣ አሁን እንዲህ አይነት መንፈስ ያስፈልጋል። አሁን ኢትዮጵያ ቤተክርስቲያን ውስጥ
በየትኛውም ስፍራ በዚህ በተለይ በሀገራችን የሚያስፈልግ ይሄ መንፈስ ያስፈልጋል። ይሄ አጋንንትን ለይቶ መንጥሮ የሚመታ እግዚአብሔር ጸጋ ያስፈልጋል። አገልጋዮች በዚህ መንፈስ መቀባት አለባቸው። እኔ ምኞቴም ጸሎቴም እግዚአብሔር በኢትዮጵያ ምድር ላይ ጠንካራ የሆኑ ሰዎች እግዚአብሔር ያበረታቸው መንፈስ ቅዱስ የሚጠቀምባቸው መናፍስቱን ዓለም የሚገለባብጡ የዲያብሎን መንግስት የሚመቱ አገልጋዮችን እግዚአብሔር ቀብቶ ቢያስነሳ ይሄ መናፍስትን የመለየት የፈውስ ጸጋ ያላቸው ብዙ በሽተኛ አለ። ብዙ በሽተኛ ነው ያለ። አሁን ለምሳሌ አመድ እየበጠበጠ የሚጠጣለ የሚገርም ጭቃ እየበጠበጠ የሚጠጣለ ጥቁር ዶሮ እያዞረ የሚወረውር አለ። ጥቁር ዶሮ እያዞረ ባህር ላይ ደም እያፈሰሰ ለመፈወስ ለመዳን ከሽባነት ከውርነት በጣም የሚገርም ነገር። እኔ አገልጋዮቹ ይቅርና ይሄ ጭቃ ይሄ በሆነ ዕቃ ማለት ነው ጭቃ እንደ እምነት የሚቸረችሩ አሉ። ይሄ ፈውስ የኢየሱስ ስም አያስፈልግም? የመንፈስ ቅዱስ ስጦታ ያስፈልጋል። ለዚህ ምስኪን ነው የኢትዮጵያ ሕዝብ። እያንዳንዱ በበሽታ በደዌ በሕማም ደቆ ረሃቡ፣ ችግሩ፣ ጠኔው አሰቃይቶ ታየዋለህ። ይሄ ሕዝብ ፈውስ ያስፈልገዋል። መንፈሳዊ ፈውስ ያስፈልገዋል። ታምራት ያለ። ስለዚህ መናፍስትን መለየት ቢሆን የመንፈስ ቅዱስ የጸጋ ስጦታ ነው። እንደገና ደግሞ ፈውስ ብንል የጸጋ ስጦታ ነው። ሌላው ታምራትን ማድረግ ይላል። ታምራትን ማድረግ ይላል። እዚሁ ጳውሎስ ላይ ሲናገር ምን ብሎ ነው የሚናገር? ለአንዱም ታምራትን ማድረግ ይላል። አሁን ታምራትን በተመለከተ ድንቅና ታምራት ያስፈልጋል። ለምንድነው የሚያስፈልገው? በድንቅና በታምራት ወደ ወንጌል ወደ ኢየሱስ እንዲመጡ። ለምሳሌ ጉንድሽ እጅ የሌለው ጉንድሽ የነበረ ሰው እጅ አግኝቷል አይደል? ይሄ እኮ ታምራትና ድንቅ ነው። ያስፈልጋል። ጠለቅ ብለን የጸጋ ስጦታውን ካየን ያስፈልገናል። ስለዚህ በጸጋ ስጦታ ላይ አንደራደርም። ታምራት ያስፈልጋል፣ ፈውስ ያስፈልጋል፣ መናፍስትን መለየት ያስፈልጋል፣ በጥበብ መናገር ያስፈልጋል፣ ትንቢት መናገር ያስፈልጋል፣ በልሳን በአዲስ ቋንቋ መናገር ያስፈልጋል። ግን እንዴት ነው አጠቃቀሙ? ከምን ጋር እናያይዘው? ጥቅሙን እንዴት እንጠቀመው? እንዴት ይሁን የሚለው ነገር ዝርዝር ሐሳብ መስፈርቱን በዚህ ልናካትት አንችልም፣ ጊዜ ረጅም ጊዜ ስለሆነ ማለት ነው። ግን መንፈስ ቅዱስ ለቤተ ክርስቲያን ሰጥቷል። ይህንን አልቀበልም በሌላ በዱር በቅጠል በሳር በቅጠል እኔ ፈውስ አድርጋለሁ የምትል ቤተ ክርስቲያን ካለች ይህንን እንቃወማለን። አሁን ቤተ ክርስቲያን ቅጠላ ቅጠል አትበጥስም፣ ስራ አትምስም። በመንፈስ ቅዱስ ነው ተቀብታ ተሹማ የምታገለግለው ማለት ነው። እና የጸጋ ስጦታ አስፈላጊ ነው በጣም በጣም። በዚህ ዘመን ደግሞ ዲያብሎስ በጣም ድንኳኑን የዘረጋበት በጣም የሕዝቡን አእምሮ የቆለፈበት የሰውን አእምሮ የተቆጣጠረበት ዘመን ስለሆነ የእግዚአብሔር እጅ የእግዚአብሔር እጣት ለሀገራችን ሕዝብ ያስፈልጋል፣ ለቤተ ክርስቲያን ያስፈልጋታል። አገልጋይ በዚህ ክፉ ዘመን ያለ እግዚአብሔር ክንድ ያለ እግዚአብሔር ጸጋ ሊወጣው የሚችል ዘመን አይደለም። ስለዚህ ጸጋው ያስፈልጋታል። ጸጋው ያስፈልጋል። ጸጋን መናቅ ማቃለል መንፈስ ቅዱስን መናቅ ነው። መንፈስ ቅዱስን መርገጥ ነው። ለዚህ ነው እናት ቤተክርስቲያን የምትባለው ኦርቶዶክስ ቤተክርስቲያን ሁሉ ጊዜ እንደዚህ ብንጨቃጨቃት ለምን እንደው ታውቃለህ? መንፈስ ቅዱስን እና ስራውን ስላልተቀበለች መንፈስ ቅዱስን ስለገፋች ታይ በሕግ አምላክ እንላለን ማለት ነው። እና በዚህ ጠቅላላ አድርጌ መልእክቴን ሳስተላልፍ ብዙዎቹ ከመንፈስ ቅዱስ አገልግሎት ወደኋላ ያፈገፈጉ፣ ወንጌልን ጥለው ወደኋላ ዘወር ያሉ፣ የክርስቶስን ደም እንደገና የረገጡ ያክፋፉ ሰዎች አሉ በምድራችን። አገልጋይ የነበሩ ምዕመናን የነበሩ በወንጌል ያመኑ ለወንጌል ዋጋ የከፈሉ ከሁኔታው አንጻር ተመልሰው ወደ ቀደመው ዓለም የሄዱ ሰዎች አሉ። በዚሁ አጋጣሚ ወደ መንፈስ ቅዱስ ስራ ወደ ክርስቶስ ኢየሱስ ወደ ወንጌል እንዲመለሱ ጥሪ እናስተላልፋለን። አያዋጣችሁም። ስለዚህ ቤተ ክርስቲያንም ወደ ወንጌል ወደ መንፈስ ቅዱስ ስራ ወደ እውነት ትመለስ። ያኔ እግዚአብሔር በክብር ይገለጣል። ምድር እግዚአብሔርን በማወቅ ትመላለች ይላል መጽሐፍ ቅዱስ። እና እንግዲህ ወገኖች መልእክታችን ይሄ ነው። እኛ የአፍላገ ሕይወት ቤተክርስቲያን አገልጋዮች እንዲሁም ምዕመናን ያሉት እህት ወንድሞች በመንፈስ ቅዱስና በጸጋ ስራው የማንደራደር መሆናችንን መናገር እንችላለን። ጌታ እግዚአብሔር ይባረክ። ያው እንግዲህ እዚህ የተቀመጥነ ሰዎች የምታውቁን ቀሲስ መርሃ ጽድቅ መርጌታ መላክ እንዲሁም ደግሞ መርጌቱ እኔም መርጌታ ቀጸላ አብረናችሁ እያሳለፍን ያለ ነው። ስለ መንፈስ ቅዱስ ማንነት፣ ስለ መንፈስ ቅዱስ አምላክነት፣ በተለይ ማንነቱ ስንል አምላክነቱን፣ መለኮትነቱን፣ ፈጣሪነቱን፣ ሁሉን ቻይነቱን፣ በሁሉም ስፍራ መገኘቱንና በተለይም ደግሞ በጌታችን በኢየሱስ ክርስቶስ በተሰራው የመስቀል ስራ ላይ ያለውን የመዳን መንገድ የሚናገር ዋነኛ አገልጋይ እንደሆነ በደንብ አይተናል በመጽሐፍ ቅዱሳችን ላይ።
ያለ መንፈስ ቅዱስ ምንም ማድረግ እንደማንችል ጌታ ራሱ ኢየሱስ በቃ እኔ እሄዳለሁ አጽናኙ ይመጣል መንፈስ ቅዱስ ብሎ እሱ ነው የሚነግራችሁ ነው ያለው። ለምን እሱ የሚጨርሰውን ስራ ጨረሰ። ቀራንዮ ላይ ያለውን ስራ በሙሉ ጨረሰ፣ ተፈጸመ አለ። ከዛ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። ደግሞ መንፈስ ቅዱስ አስነሳው ነው የሚለው። ስለዚህ ተነሳ። ከዛ በኋላ ግን ቆየ፣ እየታየ 40 ቀን ቆየ። በ40ኛው ቀን አረገ። ባረገ በ10ኛው ቀን መንፈስ ቅዱስ መጣ፣ በባለ 50 ማለት ነው። ስለዚህ ያ የወረደው መንፈስ ቅዱስ አንደኛ አገልግሎቱን እንዲያገለግሉ ሐዋርያትን በኃይል አስታጥቆ የላካቸው እሱ ነው። በሁለተኛ ደረጃ መንፈስ ቅዱስ በእኛ ውስጥ ይኖራል። በእኛ ውስጥ ከመኖሩ የተነሳ እኛ እግዚአብሔርን ስናመልክ አምልኮውን በእኛ ውስጥ ሆኖ ይመራል፣ ያዘምረናል፣ ያሰብከናል፣ ያስተምረናል። በጣም የሚገራርም ነገር አለ ከመንፈስ ቅዱስ። ይህንን እንግዲህ ኑና እዩ አይደል ያለ ጌታ። ማነው ጌታን አንተና ማነው እሱ ናና ያለው? ናና እንዳለው ኑና እዩ፣ ኑና ቅመሱ። አሁን አምኖ መቅመስ ነው። መንፈስ ቅዱስን ለማወቅ ካስፈለገ መቅመስ ነው። በኢየሱስ ማመን ነው። ከዛ በኋላ ባመኑትና ቃሉን በሰሙት ላይ መንፈስ ቅዱስ ወረደ ስለሚል ማለት ነው። መንፈስ ቅዱስ አምልኮውንም ይመራል። ሌላው መንፈስ ቅዱስ ጳጳሳትን ይሾማል፣ አገልጋዮችን ይሾማል። ከአገልጋዮች መካከል ደግሞ ቤተክርስቲያን የሚጠብቋትን ጳጳሳትን ሹሟል፣ ሐዋርያትን ይሾማል ማለት ነው። ለዚህ ነው ጸጋ ስጦታ የሚለውን ያነሳ ነው። ስለዚህ መንፈስ ቅዱስ ታምራትን ያደርጋል። አሁን መርጌታ መላክ እንዳሉት መንፈስ ቅዱስ ይፈውሳል። መንፈስ ቅዱስ የመዳንን አቅጣጫ ያሳያል። መንፈስ ቅዱስ ህልም እንድናልም ያደርጋል። መንፈስ ቅዱስ ራእይ እንድናይ ያደርጋል። መንፈስ ቅዱስ የሌለበት አማኝ አይደለም። ቅድም ቤተክርስቲያን ያለን ነበር። አማኝ ራሱ እናንተ እዚህ ጳውሎስ የሚናገረው በአንደኛ ቆሮንቶስ ምዕራፍ 3 ላይ እንደምናነበው ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ይቅርታ ከላይ ላንብበው። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን አለ። የእግዚአብሔር መንፈስ የእግዚአብሔር ቤተ መቅደስ እንደሆናችሁ፣ ቤተ መቅደስ እኛ ነን ማለት ነው። አሁን የሚሰራ ህንፃ አይደለም። እንደገና ደግሞ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን አለ። አዎ ትክክል ነው፣ አለብን። ስለዚህ የእግዚአብሔር ቤተ መቅደስ እና የእግዚአብሔር መንፈስ የሚኖርብንን ካልነን እኛው ነን ማለት ነው ራሳችን። ሌላው በጸጋ ስጦታዎች ጉዳይ የሚነሱ የዋዠቁ ትምህርቶች መስተካከል አለባቸው። አጋንንት ይሰራሉ ብለን አጋንንትን እየተቃወም መንፈስ ቅዱስ አይሰራም ማለት መንፈስ ቅዱስን ከሰይጣን ማሳነስ ነው አይደለም። ትምህርቱ መንፈስ ቅዱስን ከሰይጣን እንደማሳነስ ነው። መንፈስ ቅዱስ አጋንንትን ያወጣል በአገልጋዮች ሁሉ። ለምን? ስለሚበልጥ ማለት ነው። መንፈስ ቅዱስ ይፈውሳል። ለምን? ከአጋንንት ስራት ይፈታል፣ ደዌና ሕማምን ይፈውሳል። ለምን ሲባል በኢየሱስም ሆኖ አይደለም ይለው እየፈወሰ እኮ ነው ያለው። ተቀብቶ እየፈወሰ ነው ያለው። የተጠቁትን ነፃ እያወጣ ነው ያለው። ስለዚህ ይህንን አገልግሎት ካገለገለ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሰይጣንን ይቀጠቅጣል፣ አጋንንትን ያወጣል። ሰይጣን አንዱ ስለሆነ ነው። አጋንንት ደግሞ ተላላኪዎች ስለሆኑ ያስወጣል ከሰዎች። እኔ መንፈስ ቅዱስን ስራ እኛ እንደተባለው የአፍላጋ ሕይወት የክርስቶስ ቤተክርስቲያን አማኞች እንቀበላለን ለማለት ነው። ውድ ተመልካቾቻችን እንግዲህ ዛሬ የነበረንን ፕሮግራም ከመቋጨቴ በፊት እናንተ እንዴት እያያችሁት? ቪዲዮዋችን በደንብ ላይክ ሼር እየተደረገ አይደለም፣ ሰብስክራይብ እየተደረገ አይደለም። ቪዲዮዋችን እንዲታይ ይህ አገልግሎት ደግሞ በብዙዎች ዘንድ ተደራሽነትን እንዲያገኝ የእናንተ ድጋፍ ያስፈልገናል። እናንተ በሁሉም ነገር አብራችሁን ልትቆሙ ያስፈልጋል። ይህ አገልግሎት የሚቀጥለው እናንተ አብራችሁን ስትቆሙ ነው። እናንተ ከሌላችሁ አማኞች ቅዱሳን በዚህ አገልግሎት በዚህ ትምህርት የምትስማሙ ሁሉ አብራችሁ በብዙ ነገር እንድትቆሙ በጌታ ፍቅር ማሳሰብ ፈልጋለሁ።
ለምሳሌ የሚያስፈልጉ ብዙ ነገሮች አሉ፣ እዚህ በዝርዝር ማናገርፋቸው። ሌላው በቤተ ክርስቲያን ያለውን እንደ ቤተ ክርስቲያን እንዴት ነው ቤተ ክርስቲያንነቴን የምታሳዩኝ ለምትል ቤተ ክርስቲያን ለማሳየት የአምልኮ ፕሮግራም ጀምረናል በሰፊው። ስለዚህ አምልኳችንን አብራችሁ ተቀላቀላችሁ አብራችሁ እግዚአብሔር የምታመልኩ ሰዎች በከታች በምታገኙት አድራሻችን እየደወላችሁ እንድታገኙን። የአምልኮ ቦታችን ወሰን ድልድዩ አካባቢ ያው ወሰን ወደ ካራ የሚወስደው መንገድ ላይ እዛ አስፋልት ዳር ታገኙናላችሁ እና ስትደውሉልን ቦታችንን ታገኛላችሁ ማለት ነው። አብራችሁን አምልኩ፣ አብራችሁን ዘምሩ፣ አብራችሁን በመንፈስ ቅዱስ ከፍ ከፍ በሉ። እግዚአብሔር መንፈስ ቅዱስ እዛ ነው ስራውን፣ አገልግሎቱንም መጣችሁ ማየት ትችላላችሁ። የእኛን አገልግሎት ለማለት ነው። አንዳንዶቹ የእነንተናን አገልግሎትና የእነንተናን አገልግሎት የሚሉ የሚያመዛዝኑ ስላሉ ነው። እዛ መጦ ማየት ነው አገልግሎታችንንና እግዚአብሔር አምላካችን የተባረከ ይሁን። ስለነበረን ጊዜ እግዚአብሔር እናመሰግናለን። ኃይልን የሰጠን ክርስቶስ ኢየሱስ ጌታችን ስሙ የተባረከ ይሁን። አሁን ምንም ከኛ የተናገር ነው የለም። ሁሉም ሰው እየተቀጣጠረ የተናገረው ከራሱ ዛሬ ከሰበክ ነው ካስተማር ነው ከመንፈስ ቅዱስ የተነሳ ነውና መንፈስ ቅዱስ ረድቶን የዛሬውን ፕሮግራማችንን በዚሁ እንቋጫለን። ሌላ ጊዜ በሌላ ርዕስ በሌላ ትምህርት እንመጣለን። እናንተም ደግሞ እስከዛው ድረስ እነዚህን በተከታታይ የሚለቀቁላችሁን ቪዲዮዎች እየተከታተላችሁ ጠብቁን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። እንወዳችኋለን። ተባረኩልን። ወስብሐት ለእግዚአብሔር።